ይወዳችኋል። ያዕቆብ ሆይ የመረጠ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዴት ትናገራለህ? አላወክምን? አልሰማምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። እግዚአብሔርም በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እውነት እኮ ነው። ባዶዬን ወጥቼ አትርፌ ተመለስኩኝ። በብዙ ስትባርከኝ በልጅም ባረከኝ አለ አይደለም? እውነት ነው። እግዚአብሔር ይመስገን ብያለሁ። ዛሬ በምስራች በሆነ ቪዲዮ ነው ወደ እናንተ የመጣሁት። መቼም ብዙዎቻችሁ እኔ ከተጨነኩት በላይ ቃልዬ ልጆችሽን ይዘሽ አብረሽ ሆነሽ ማየት እንፈልጋለን ስትሉኝ ነበረ። መቼም ከኔ በላይ የምትደሰቱ ይመስለኛል። እግዚአብሔር ይመስገን የኔንም የልጆቼንም ብዙ አመት ያስጨነቀን ነገር እግዚአብሔር ደርሶ ዛሬ እንግዲህ ለዚህ አበቃን። ልጆቼን ሰብሰብ አድርጌ እዚህ ጋር ሰላምታ ያቀረብን ነበረ። በመጨረሻ እንግዲህ ከ9 አመት በኋላ እናት ሆንኩላችኋለሁ። እንዴት ነው ደስ አንልም? እኔ ራሱ ተመልሼ ሳየው በቃ በጣም ድንቅ ያለኝ ፕሮሰስ ነው። ለማመንም የሚከብድ አንዳንዴ መጠበቅ ሲበዛ አሁን የኛ 9 አመት ሊሆነው ሲል ነው እንግዲህ ሁሉ ነገር እግዚአብሔር አስተካክሎ ያደረገውና በቃ ምንም ሻንጣ ሲያስተካክሉ ትኬት ስገዛ ብዙ ነገር ሲዘጋጅ እናቴ እንደሆነም አንቺ ልጅ እንትን አታዥኝም፣ ምንድነው የምትፈልጊው? ሻንጣ የሚመጣልሽን ነገር ካሁኑ ዘዢ ስትለኝ እኔ በቃ ልጆቼን ብቻ ሰብሰብ አድርጋችሁ በሰላም አድርሱልኝ ነበረና እውነት አይመስለኝም ነበር ይሄ ሁሉ ነገር እየሆነና በቃ ድብልቅልቅ ያለ ስሜት ስፔሻሊ በዚህ ሰዓት ደግሞ ብዙ ነገር በሚሰማበት ሰዓት መድኃኒዓለም በቃችሁ እረፉ ብሎ ጎበኘን እላችኋለሁ። ደስታዬን ልገልጽላችሁ አልችልም። ትንሽ ተረጋግቼ እነሱ ማረፍ ካሉ በኋላ ነው ወደ እናንተ የመጣሁት። አይኖ ብዙዎቻችሁ ጠፋሽ ቃልዬ እያላችሁኝ ነበር። አለሁኝ ከስራም ከምንም ሌላ ደግሞ የነሱም ሀሳብ በጣም ብዙ ጭንቀት ነበረ ውስጤና በቃ እስከሚሳካ ድረስ በጸሎት በጥሞና ልበላችሁ ብዙ ጊዜን አሳለፍኩኝ። በስራም በምንም የኔ ራስን መርሻ ስራ ነው። ስራ ላይ አተኩሬ ነበረ። እሱንም አዳዲስ ዜናዎች አሉኝ እመጣለሁ። እንቅልፋተው ደክመው ያፈሩት ጥሪት ታማኝ ሰው በማጣት ስንቱ ንብረቱን አጣ፣ ስንቱስ ጉዳዩ በእንጥልጥል ቀረ። ይህ የብዙ ኢትዮጵያን ዲያስፖራ ታሪክ ነው። አደራ ዲያስፖራ ኮንሰልቲንግ ከቤተሰብ በላይ ሆኖ እርሶን ለማገልገል ተዘጋጅተናል። ቤት መግዛት፣ መገንባት ወይንስ ማደስ አስበዋል? ሁሉም በአንድ ስፍራ ከአደራ። የግንባታ ዕቃዎችን በችርቻሮና በጅምላ እንዲሁም ባለሙያዎችን እናቀርባለን። ግንባታዎችን ከመጀመሪያው እስከ መጨረሻው መከታተልና መቆጣጠር፣ ያማረ ውብ ቤትና ህንፃ እንዲኖር የኢንቴሪየር ስራዎችን በጥራት እንሰራለን። የተሟላ ፈርኒቸርና የኤሌክትሮኒክስ ምርቶችን እናቀርባለን። ቤት መግዛት ከፈለጉ እናማክራለን፣ እናስፈጽማለን። አደራ። በተጨማሪም ከኢትዮጵያ የሚፈልጉትን ዕቃ ገዝተን ወይንም ተረክበን አሽገን ወዳሉበት ሀገር እናደርሳለን። ወደ ሀገር ቤት መምጣት ካሰቡም የጉዞ ትኬት፣ ከኤርፖርት መቀበል፣ ምቹ ማረፊያ ማዘጋጀትና የጉብኝት ጉዞ ማመቻቸት እኛው ጋር ያገኛሉ። የሁሉ አገልግሎት በብቁ ባለሙያዎችና በዘመኑ ቴክኖሎጂ ታገዘን አገልግሎቱን እንሰጣለን። ምን አልፋው በክላውድ ሆም በመጠቀም በኢትዮጵያ ሁሉንም ጉዳይና ስራ እናስፈጽምሎታለን። ከቤተሰብ በላይ አደራ ዲያስፖራ ኮንሰልቲንግ። ጊዜ ማጣት ጉዳይ ነው። ለማንኛውም ግን በቃ ደስታዬን በለቅሶ አንዴ ስስቅ ያለማቋረጥ ስስቅ ነበረ። ብቻ ይሄን እንደዚህ ሲሆን ምን ትዛለኝ? የአብርሃም ይስሐቅ ይወለዳል ሲባል እንዴት ሳቀች የሚል አለ አይደለም? በቃ ጭንቀት አለ ውስጣችን። ይሆናል ስትባሉ ሆነ ስትባሉ ደግሞ በቃ አለማመንም አለ አይደለም? አንዳንዴ እምነታችን እኮ
የሆነ ሞኝ የሚያስብለን ጊዜ አለ። አሁን አንዳንዴ ወይኔ ሰው ሰምቶ ሞኝ መስለው ይሆን በቃ እቺ ልጅ ዝም ብላ ነው እንትን ተስፋ አላት በጣም ምናምን ይሉኝ ይሆን እላለሁ አንዳንዴ። በቃ በእግዚአብሔር መተማመኔ ከልክ ያልፋል አንዳንዴ ይመስለኛል። እና ከዛ ግን በቃ አድርጎት ደግሞ ስታዩ እሰይ አምላክ ላይ እኮ የተማመነ ሰው በፍጹም አያፍርም። ለጊዜው ሞኝ ይመስላል፣ ለጊዜው በባዶ የሚፎክር ወይ በባዶ በቃ ዝም ብሎ ተስፈኛ የሆነ ሰው ይመስላል። ግን እግዚአብሔር ደግሞ ከቃሉ ፈቀቅ አይልም አይደል? ያልሆነ ነገር ይመስለናል። አሁን ቡቡዬ እዚህ ጋር እያያችኋት ነው፣ ቁመት ሁሉ በልጣኝ ነው እኔ ጋር የመጣችውና በራሴም እያየሁት ነው። በቃ እዚህ ከመጣ በኋላ ለውጤ በስራም በሉት ምንም በቃ ማቹሪቲ ምን ብዙ ነገር አለ። ከዛ ደግሞ ኢን ዘ ባክግራውንድ አንዳንዴ ፈጣሪ ያላደረገልን ይመስለናል። በቃ ሁሉ ነገር ደሴም ይመስለንና አሁን ልጆቹን ሳይ ነው የገባኝ። እኔ በዚች 9 ዓመታት ውስጥ አንዳንዴ አጉረመርማለሁ፣ አምላኬን ላይ ያለቅስበታለሁ፣ እንዴት ረሳህን እላለሁ፣ ምን እላለሁ። ግን እሱ እኮ እየሰራ ነው። እነዛን ህፃናት ልጆች አስረክቤ ለእናቴ ሰጥቼ ስመጣ ምን ስል በቃ ፕሮሰሱ አይገባንም። ልክ አሁን ግን ቆመው አጠገቤ ቆመው ሳይ ለካ በሁሉም ይሄ በተራራም በሉት ውሃ መናወጥም በሉት በህይወታችን ብዙ ነገር ስናሳልፍ በሁሉም ነገር ግን እሱ ሳይለወጥ ታማኝ ሆኖ አንድ ቀን ሰለቸኝ ሳይል ልጆቻችንን አደራውን ጠብቆ ቤተሰቦቻችንን ሰላም አድርጎ እኛን ባልጠበቅነው ወይ በቃ ሁሉን ነገር ወደቅን፣ አጣን፣ ጠፋን ስንል ደግሞ መልሶ ያቆመናል እንደዚህ። እና በቃ አንዳንዴ በጣም ነው እኔ የእግዚአብሔር ስራ የሚገርመኝ። እኛ ስንት ነገራችን እኔ ሽበት አውጥቼ ነው ያዩኝ ልጆቼ እንግዲህ ከስንት ዓመት በኋላ ማለት ነው። ልጆቼ ረዝመው ቁመት በልጠውኝ ሌላ ሰው መስለው ነው የተገናኘ ነው። ግን አምላካችን ያው ነው። አባቶቻችን አምላክ ብለው የሚጠሩት የሚተማመኑበት ከስንት ነገር ያስመለጣቸው መጽሐፍ ቅዱስ ላይ የምናውቀው አምላክ ያ ቸሩ አምላካችን ዛሬም ያው ነው። እኛ እንደዚህ እንትን ብለን አድገን ልጆቻችን አድገው እኛም አርጅተን ስንት ዘመን ተለውጦ ብዙ ነገር ሆኖ እሱ ዛሬም ያው ነው። እኛ ክፋት ብናደርግ መጥፎ ብንሆን ሰዎች ክፉ ቢሆኑ ምን ቢሉ እሱ ግን ያው ነው። ንቅንቅ የለም። ዛሬም የሁሉ አምላክ እሱ ነውና እግዚአብሔር ይመስገን። ይውላችሁ የእናቴ እጆች እንደዚህ ሆነው ይውላችሁ የሷም ድካም ከንቱ ሳይሆን ሁሌ ጸሎቷ በቃ እነዚህ ልጆች አስረክቤሽ አብራችሁ ተገናኝታችሁ ከዛ በኋላ ምንስ ነገር በሆን ትለኛለች ሁሌና ሁሌ የምንጣላበት ነገር ነው። አሁን ደግሞ ምንድን ነው ገና ስንት ይጠብቅሻል እያልኩ እንጣላለን። ኤኒዌይስ ግን እኔም በቃ ልቤ ርፍ አለ እላችኋለሁ። ስንት ዓመት የተጨነኩበት በቃ የፈለገ ኑሮ ብትጀምሩ ውጪ ብትወጡ ምን ብትሉ በስራ ምንም ነገር ቢመጣ የሆነ ነገር ጉድለት ካላችሁ በተለይ በልጆች የሆነ የተፈተነ ሰው ያውቀዋል። በተለይ እዚህ ጋር እናቶች ይገባቸዋል። በልጅ መፈተን ለሰው በጣም በቃ እኔ አሁን ልጆቼ እንዲሆኑብኝ የሆነ ነገር ሆኑብኝ ሲለኝ ሰው በጣም ነው ማዝነው፣ በጣም ነው እንትን እምለውና ከባድ ነው። አሁን ግን ልቤ ተንፈሳለ። አሁን አብረን ሆነን ቢቸግረን ብንቸገር ብናጣ ምንም ብንሆን አንድ ላይ ነን። በቃ እግዚአብሔር ይመስገን ብለን አሁን ከዚህ በኋላ ስንት ነገር ይጠብቀናል። ስንት ነገር ማስተካከል ነበረብኝ እውነት ለመናገር በቃ ይሄ ዲስአፖይንትመንት ወይም ደግሞ የመጠበቅ የለመደ ልብ ቶሎ ማመን ይከብደዋል እና በቃ ስንት ነገር ማዘጋጀት ነበረብኝ። ቤት ማዘጋጀት፣ ቤቱን ለቄ ቤት አዲስ እቃውን እዛኛው አርጌ ምን ስንት ያቀድኩት ነገር ነበር። በቃ ስርስር አደረገኝ እስከሚሆን እስከማይ ድረስ መንቀሳቀስ አቃተኝ ነው ምላችሁ። እና በቃ እግዚአብሔር ደግሞ ደግ ነው እላችኋለሁ። ኤኒዌይስ በእጄ አስገብቷችኋል። ከዚህ በኋላ ስንት ፕሮሰስ ይጠብቀናል። እነሱም ቦታ ማድረግ ቦታ እኛም ሴትል ማድረግ ብቻ ብዙ ነገር አለ። ግን አብረን ካለን ሁሉ ነገር ይሆናልና እንደውን ለልጄ ወንዱ ልጄ ያልኩት ነበር። አሁን እኮ ሊጠበን ይችላል እስከምናስተካክል እንደዚህ ያልኩት። ከዛ ማሚ ያለኝ
እኛ መሬት ላይስ ብንሆን ባይበቃንስ? አብረን ከሆንን እኮ እኔ ከፈለኩኝ መሬት ላይ ሁሉ ማደር እችላለሁ ማሚ አትጨነቂ ያለኝና እኔ አልቃሻ ነኝ አሁን እዚህ ላይ መጥቼ እንዳላለቅስባችሁ። ኤኒዌይስ ግን እግዚአብሔር ይመስገን በቃ ሰበሰበን መድኃኒዓለምዬ፣ በጣም የምወደው አምላኬ ዛሬም ቤቴ ሞላልኝ፣ በሳቅ ሞላልኝ እላችኋለሁ። እና በቃ ቡናዬን አቀራርቤ ከነሱ ጋር ሰሞኑን እንዲሁ ተቃቅፈን ፊልም እያየን ምን እያልን እህቴ መጣች፣ ለሷም እንደዚህ ያደረግን። ሰሞኑን ደግሞ ቤተሰብ ሰብሰብ አድርገን ደስታችንን ተካፈሉን እንላለን። ብቻ ከቤተሰቦቼ በላይ ደግሞ አሁን በላይም ልላችሁ እችላለሁ። ብቻ በብዙ ነገሬ ስወድቅ ሳለቅስ ብቻዬን ሆንኩ ብዬ ሳጉረመርም በመንገዴ ውስጥ እግዚአብሔርን ሳመሰግን አብራችሁኝ ለቆያችሁ የኦንላይን ቤተሰቦቼም ለእናንተም ይሄንን አዲስ ዜና የደስታዬን ሳላበስራችሁ እንዳልቆይ ብዬ ብዙም ያልተዘጋጀሁባቸውን ቪዲዮዎች ነው ወደ እናንተ ያመጣሁት እና በቃ ደስ ብሎን ቡናችንን አፈላን። አቤት ለውጣቸው ርዝምዝም ብለው። የሚገርማችሁ ነገር ፊት ለፊት ስትታዩና ለካ ቪዲዮ ላይ ሲሆን በጣም የተለየ ነው እና ፊታቸው እነሱም ሲያዩኝ ፊቴን አይተው ደነገጡ። በቃ ይሄ ያለ አይደለም አዲስ ፊት እንደምታዩት ነገር እነሱም ደግሞ ሌላ ሰው ሆነዋል። ወንዱ ልጅም ጉርምስምስ ብሎ ፊቱ ትልልቅ ሆኖ ብቻ እንዴት አይዶን ነው አንድ ቀን ቁጭ ብለን በደንብ ያሳለፍነውን እናወራችኋለን። ለማንኛውም ግን አምላኬን ለማመስገን አንድ ኬክ ገዛንና ዝም ብለን ደስ እንዲለን ብለን ሻማ በራን እላችኋለሁ። እና እንግዲህ እናትነትን እንደ አዲስ ልለማመድ ነው ቤተሰቦቼ። እንዴት ነው የሚደረገው? አሁን ምግብ ራሱ ስኬጁል እያወጣን ነው። እንዴት ነው የምናረገው? ማርኬት ሄደን እንትን ማለት አለብን ወይ? ጉድ! በቃ እናት ሆንኩላችሁ። የረሳሁትን ጉድ አሁን ላስታውስ ነው። ጸጉር መስራት አለ ልጆች እንዴ! አረ አለማምዱኝ። እውነት ስኬጁል ካላችሁም ሼር አድርጉኝ። እንዴት ነው የሚደረገው? አስቤዛስ እንዴት ነው የምታደርጉት? እነዚህ እንኳን ትልልቅ ስለሆኑ ራሳቸውን የቻሉ ናቸው። በቀደም አሁን እንደመጡ ቡቡዬ ናት ኪችን ገባችና ማሚ እኔ ነኝ የምሰራው አለች። ምን ትችያለሽ ብዬ ጠየኳት። ምንድን ነው ስሙ ፓንኬክ ሰራችልን። ምን የመሰለ ፓንኬክ ብቻ ባለሙያ አርጋ ነው። ደግሞ የአያት ልጆች አይደሉ? በስመ አብ ሙያ ለምደው ነው የመጡት። አንድ ሰው ጽዳት ላይ፣ አንድ ሰው ምን ላይ፣ በቃ ሁሉም በፊልድ ነው። እኔ ደግሞ ለምዶብኝ ታላቅ እህት አይደለው ቤት ውስጥ ማዘዝ ወዳለሁ። እሰይ የሚታዘዘኝ አገኘው ብዬ እስከሚክዱሽ ነው የምትሉኝ። እርግጠኛ ነኝ ቃልዬ ዘንድሮ ልጆች ትተውሽ ነው የሚሄዱት ነው የምትሉኝ። ለማንኛውም ለጊዜውም ቢሆን በቃ ማዛው አግኝቻለሁ። ትልልቅ ሆነው መተዋል እላችኋለሁ። እና በቃ እዚች ጋር አንድ ሻማ አድርገን ሻማዎች አድርገን እንትናልን እግዚአብሔርን አመሰገንን። አብረን ሆነን በላን። እንደሆንም ብዙ ልደት ያመለጠን አለ። 9 ዓመት ሙሉ ልደት ልክ እንደ ሰርገኞቹ አለ አይደለም፣ ትልቅ አድርገን አንድ ቀን በደንብ ልብስ አድርገን እናከብራለን። እግዚአብሔርን እናመሰግነዋለን ብለናል። እስቲ እሱንም ይሙላልን። ብዙ እቅዶች አሉን። ብዙ ቦታ ትራቭል እናረጋለን አብረን። እኔ ብዙ ነገሮቼን እህቴ ስትል ነበር በቀደም። አሁን እኮ ፍሪ ሆነሽ ፎቶ ላንሳ ስል ራሱ ተዘጋጅተሽ መጣሽ፣ ልዩነትሽን ካሁኑ አየሁት አለችኝ። ብዙ ነገር ላይ ራሴን ኪፕ አደርጋለሁ። ደስታውም ላይ የሆነ በቃ ኤክስፒሪየንስ ላይፍን መኖር ምናምን በቃ ልጆቼ ሲመጡ ይህንን እናርግ ሲሉ ቆይ ከልጆቹ ጋር እያልኩኝ ብዙ ነገሮችን ሆልድ አድርጌ ነበረ። አሁን ነጻነት አግኝተናል። እንግዲህ ያንን ጀርኒያችንን ደግሞ አይዟችሁ አብረን ነው ከእናንተም ጋር የምናሳልፈው። ብዙ ነገር እናያለን። ባለፈው እንዳልኳችሁ 2 ትልልቆቹ ልጆቼ ኮሌጅ ናቸው። እነሱንም ደግሞ ቦታ እናደርጋለን፣ ስራ እናስይዛለን፣ ምን እንላለን፣ ብዙ ነገር አለ። ቡቡዬ ብቻ ናት አሁን ሃይስኩል የምትገባው። ያት ዝንጥ ብላ የኔ
እንትን ሞዴል እየሆነች ነው እያልኳቸው ነው እኮ። ገና እንደመጡ ደግሞ አይገርማችሁም መነጽሬን ወሰዱብኝ። ያልወሰዱብኝ ነገር የለምና ደግነቱ ትንሽ ወፈር ስላልኩኝ ልብሴን እንኳን አይነኩትም። ግን በቃ ካሁኑ ተዘርፍ ያለው እላችኋለሁ። እና እንደመጡ አሁን ይሄ ሳምንት ሆኗቸዋል። በቃ ዝም ብለን ዞር አደረኳቸው። አሁን ሙቀት አይደለ ጊዜው፣ እንደገና ደግሞ ጥሩ ሰዓት ነው አሁን የመጡት፣ ሰመርም አለ። ስለዚህ በቃ ዘና ይሉና ወደ ክላሳቸው ገባ ይላሉ እላችኋለሁ። ደግነቱ ጡጦ የሚጠባ የለ፣ ዳይፐር አትሉ፣ ራሳቸውን የቻሉ ሰዎች ጎረምሶች ቦታ ታደርጋላችሁ። ብቻ ደስ ይላል። እና ስራም የሚያግዘኝ ያገኘው ባለፈው ስነግራችሁ ነበር። አዲሱ ስራችንም ጀምረናል። በትንሹ ተጀምሮ አሁን ትልቅ ሆኗል። ፓርትነሮች አሉን። በጣም ከብዙ ሰዎች ጋር ኦልሬዲም በስራ ጀምረናል። የተለያዩ ፕሮጀክቶችን ጀምረናል። ጉዳዮችን እያስፈጸምን ነው። ከአዲስ አበባ ብቻ ሳይሆን ክፍለ ሀገር ሁሉ አደራ ስራ ጀምሯል። በጣም ደስ ያለኝ ነገር ነው። እሱንም በደንብ ዴይን ማይ ላይፍ ብዬ በደንብ አሳያችኋለሁ ያለውን ነገር። ስፔሻሊ ኢትዮጵያ ላላችሁ ክፍለ ሀገርም ላላችሁ የስራ ኦፖርቹኒቲ ይዞ የሚመጣ መስሪያ ቤት ነው። እንዲሁም ደግሞ የተለያየ ሀገር ላላችሁ ወገኖቼም አደራ ዳያስፖራ ይባላል ድርጅታችን። ይሄ ብዙ እንትኖችን ጉዳዮችን ፕሮጀክቶችን ግንባታ በሉት እቃ ግዢ በሉት ኢትዮጵያ ያለን ነገር ሁሉ ማስፈጸም ስራ እንሰራለን። እሱን ደግሞ ቀስ እያልኩኝ ምን ኦፈር እንደምናደርግ አሳያችኋለሁ። ስራዬንም እንደዚሁ አንገቴን ጎንበስ አድርጌ ይላችሁ ስሰራ ነበረ። ከዛ ደግሞ ከልጆቼ ጋር ደግሞ እንደዚህ ፈታ እንላለን። አሁን በቃ አጋዥ ሁሉ አግኝቻለሁኝ። በቃ ዘንድሮ ወይ ጉድ ዴምቪን በደንብ ነው መቆጣጠራት። ከዛ ደግሞ ወደ ሌሎች ስቴቶች ደግሞ እንሄዳለን። እግዚአብሔር ካለም ደግሞ እንግዲህ አካባቢያችንም ከለወጥን እንመጣለን። እና ምን ቤስቲስ የቱ ካም ነው አይደለም የሚሉት ፈረንጆቹ። እና እግዚአብሔርን ተስፋ ስናደርግ ሁሌ በጨለማ ውስጥም ንጋቱን በቃ ጥሩን ጊዜ በጎን ጊዜ ያመጣል። ቁጭ ብዬ ቁጭት ውስጥ ሆኜ ማሰብ ያለፈኝን ጊዜ እያሰብኩ መቆጨት እችላለሁ። ብዙ ነገሮችን ማሰላሰል ይቻላል። ነገር ግን በእግዚአብሔር ተስፋ በይቅርታ ልብ ሁሉን ነገር ትታችሁ ደግሞ አዲስ ማንነት ይዛችሁ ስትሄዱ በጎን ነው የምታዩት። በጎን ደግሞ ስታዩት ልክ እንደዚህ ዓለም ልሞ ያላችሁን ነገር አሳድጎ ፍሬያችሁን ውብ አድርጎ ይሰጣችኋልና እኔ የይቅርታ ልብ ብዙ ነገር ነው የጨመረልኝ። ሁሌም እንደምላችሁ ከዚህም በኋላ ደግሞ አለ በደንብ ፕሮግራሞችን በደንብ አስተካክዬ እመጣለሁ። እግዚአብሔር ያደረገውን በምሳሌ እያደረግን እናወራበታለን። ልክ ይሄ ምናባዊ የሆነ ርቀት ያለው ነገር ሳይሆን ዛሬ በምንኖረው ህይወታችን ላይ በልጆቻችን ላይ ያደረገውን አስተዋጽኦ እያየን እግዚአብሔርን እያመሰገንን የምንኖርበትን ነገር እና ያለን ብቻ ደስታዬ ልካቷል። ለማንኛውም እና በቃ ደስታዬ ላካፍላችሁ ብዬ ነው። በጣም ደስ ብሎኛል። አም ቬሪ ግሬትፉል። ብዙ ሀሳብ ቢኖርብኝም ግን ደስታዬ ይበልጣል እግዚአብሔር ያደረገልኝ ነገር እና ክብሩን እሱ ይውሰድ። እናቴም በጣም ነው ማመሰግናት። በሌላም ቪዲዮ ደግሞ እመጣለሁ። እሷም ትልቅ ጉዳይ ኖሯት ነው ያልተገኘችው እዚህ ጋር፣ ግን ትመጣለች እሷም በትልቅ ፕሮግራም። እሷንም የምስጋና ፕሮግራም ይኖረናል። ብቻ ለሁላችሁም ለቤተሰቦቼ፣ እህቶቼ፣ ዘመዶቼ፣ ጓደኞቼ በፍቅር ከኔ ጋር አብራችሁ ተጨንቃችሁ ላሳለፋችሁ ሁሉ ይኸው የእግዚአብሔርን ስራ ድንቅ ስራ እዩ እና በቃ አመሰግናለሁኝ።
እንቅልፋተው ደክመው ያፈሩት ጥሪት ታማኝ ሰው በማጣት ስንቱ ንብረቱን አጣ፣ ስንቱስ ጉዳዩ በንጥልጥል ቀረ። ይህ የብዙ ኢትዮጵያን ዲያስፖራ ታሪክ ነው። አደራ ዲያስፖራ ኮንሰልቲንግ ከቤተሰብ በላይ ሆኖ እርሶን ለማገልገል ተዘጋጅተናል። ቤት መግዛት፣ መገንባት ወይንስ ማደስ አስበዋል? ሁሉም በአንድ ስፍራ ከአደራ። የግንባታ ዕቃዎችን በችርቻሮና በጅምላ እንዲሁም ባለሙያዎችን እናቀርባለን። ግንባታዎችን ከመጀመሪያው እስከ መጨረሻው መከታተልና መቆጣጠር፣ ያማረ ውብ ቤትና ህንፃ እንዲኖር የኢንቴሪየር ስራዎችን በጥራት እንሰራለን። የተሟላ ፈርኒቸርና የኤሌክትሮኒክስ ምርቶችን እናቀርባለን። ቤት መግዛት ከፈለጉ እናማክራለን፣ እናስፈጽማለን። አደራ። በተጨማሪም ከኢትዮጵያ የሚፈልጉትን ዕቃ ገዝተን ወይንም ተረክበን አሽገን ወዳሉበት ሀገር እናደርሳለን። ወደ ሀገር ቤት መምጣት ካሰቡም የጉዞ ትኬት፣ ከኤርፖርት መቀበል፣ ምቹ ማረፊያ ማዘጋጀትና የጉብኝት ጉዞ ማመቻቸት እኛው ጋር ያገኛሉ። የሁሉ አገልግሎት በብቁ ባለሙያዎችና በዘመኑ ቴክኖሎጂ ታገዘን አገልግሎቱን እንሰጣለን። ምን አልፋው በክላውድ ሆም በመጠቀም በኢትዮጵያ ሁሉንም ጉዳይና ስራ እናስፈጽምሎታለን። ከቤተሰብ በላይ አደራ ዲያስፖራ ኮንሰልቲንግ።